ሀገር ከፍተኛ ኃላፊነት ከጣለችባቸው ሙያተኞች መካከል የጤና ባለሙያዎች ቀዳሚ ናቸው። እንደ ሀገር ጤናማ ማህበረሰብ ለመፍጠር የተያዘውን ግብ የሚያሳኩት የጤና ባለሙያዎች በከፍተኛ የሙያ ስነ ምግባርና ህዝባዊ ኃላፊነት የሙያ ግዴታቸውን ሲወጡ ቆይተዋል፣ እየተወጡም ይገኛል። ሀገር ፈተና በሚገጥማት ጊዜም ፈተናዎችን ተቋቁመው ህዝብን አስቀድመው ለሙያቸው ክብር ሰጥተው ሰርተዋል። ከዓመታት በፊት ሀገር የገጠማት የህልውና ዘመቻና ዓለም አቀፍ መልክ የነበረው የኮቪድ-19 ወረርሽኝ የዚህ ማሳያ ናቸው። በጤና ተቋማት ውሎና አዳራቸውን በማድረግ ለህዝባቸው ጤና መስዋዕትነት ከፍለዋል። በአስቸጋሪ ሁኔታ ውስጥ ሆነው ህብረተሰባቸውን እያገለገሉ ለሚገኙ የጤና ባለሙያዎች የአዲስ አበባ ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ ምስጋና አቅርበዋል። አብዛኞቹን እውነት ለመናገር እንደ ከተማ አስተዳደርም እንደ ጤና ቢሮም በከተማ አስተዳደሩ የሚገኙትን ጤና ባለሙያዎች እንዲሁም በከተማችን ውስጥ የሚገኙ ጤና ባለሙያዎችን በኮቪድ ጊዜ ለከፈሉት የህይወት መስዋዕትነት በህልውና ዘመቻ ላደረጉት ለሀገር አስተዋጽኦ ሁሌም ከተማ አስተዳደሩ አሁንም እያደረጉ ያሉ ህዝባቸውን እያገለገሉ ላለው አገልግሎት ሁሌም ትልቅ አክብሮትና ምስጋና አለው። ቢሮውም ከተማ አስተዳደሩም ይሄ ሁሌም የሚቀጥል ተግባራቸው እንደሆነ በማሰብ እኛም ከጎናቸው ሆነ ሊነሱ የሚችሉ ጥያቄዎችን እንግዲህ በዋናነት ስራችንን እየሰራን ህዝባችንን እያገለገልን ሊነሱ የሚችሉ ጥያቄዎችንም አብረን እንግዲህ እንደ ከተማ አስተዳደር ሊታዩ የሚገባቸው ነገሮች መታየት የሚገባቸውን ነገሮች ለማየትም ከሚመለከታቸው ባለድርሻ አካላት ጋርም ሆኖ የሚመለስበትን መንገድ በጋራ የሚሰራ መሆኑን በዚሁ አጋጣሚ ለጤና ባለሙያዎቹ መግለጽ እወዳለሁ። ሀገርና ህዝብን አስቀድመው ሙያና ስነ ምግባርን ጠብቀው እየሰሩ የሚገኙ የጤና ባለሙያዎች ውይይት አድርገዋል። በውይይታቸውም ያነሷቸውን የመብትና የጥቅማ ጥቅም ጥያቄን ለፖለቲካ ፍጆታ ለመዋል የሚጥሩ ኃይሎች መኖራቸውን ያወሱት ባለሙያዎቹ ጥያቄያችን ለሌላ ፍጆታ መዋል የለበትም ብለዋል። ይቺ ሀገር ሁላችንም ተባብረን ስንሰራባት ስንተባበር ነው ውጤት የምናመጣው። ሀገር የምትችለውን ታደርጋለች። ሀገር እናት ናት። እናት ደግሞ የምትችለውን አይደል የምታደርገው። ሀገርም ተመካክረን ባለን ልክ ነው ማድረግ ያለብንና ብዙ ነገሮች እያየን የምናያቸው ለመቆዘም የሚያመጡ ነገሮች አሉ። እንደ ጤና ባለሙያ ስንሄድ እኛ ጋር የሚመጡ የተቸገሩ መንገድ የሚወደቁ ከፍሎም ደህና የሚታከሙ ሰዎች ያሉበት ኤሪያ ውስጥ ነን። ሁል ጊዜ ታማሚን ስናነጋግር ውስጣችን ነፃ ሆኖ ህዝቤ ነው ወገኔ ነው ብለን ነው ማድረግ ያለብን። የሌላ ጣልቃ ገብነት እንዲኖርበት አንፈልግም። እንደኔ እኔ ራሴ መጠየቅ እችላለሁኝ። ሌላ ሰው የኔን ጥያቄ እንዲጠይቅልኝ አልፈልግም። ግን የምንጠይቀው ጥያቄ ደግሞ በምን ያህል ልክ እንዴት ይፈታ የሚለው ነገር በአግባብ እንዲፈታ ነው የምንፈልገው። እንግዲህ የጤና ባለሙያዎችን ጥያቄ ፖለቲሳይዝ ማድረግ የሚፈልጉ ሰዎች አሉ። እኛ ግን የጤና ባለሙያዎች ጥያቄ ስንጠይቅ የጤና ባለሙያዎች ተደራሽነቱን አኳያ ከተሳለጠ የሕክምና አገልግሎት አኳያ ሊሟሉ ከሚገቡ ግብዓቶችና እኛ ልናገኛቸው ከሚገቡ ጥቅሞች አንጻር እንጂ የፖለቲካ ሽፋን ከሚሰጣቸው አኳያ አይደለም እየጠየቅን ያለ ነው። ባለሙያዎቹ በአብዛኛው በስራ ገበታቸው ላይ በመገኘት ለህዝባቸው አገልግሎት እየሰጡ እንደሚገኙ የገለጹት ዶክተር ዮሐንስ ጫላ በአንዳንድ የጤና አገልግሎቶች ላይ የሚስተዋለውን ከስራ ቦታ ለመገኘት አግባብ አለመሆኑን መገንዘብ እንደሚገባ ገልጸዋል። ህዝብን እያገለገሉ ጥያቄዎችን በአግባቡ ማቅረብ ይገባል ያሉት ዶክተር ዮሐንስ ጫላ ከሙያ ስነ ምግባር ያፈነገጠ ድርጊት በሚያሳዩ ባለሙያዎች ላይ እርምጃ እንደሚወሰድም አሳስበዋል። ለመፍጠር እየተፈለገ ያለው ነገር ሊታረም የሚገባው ነገር ነው። ከጤና ባለሙያ ዲሲፕሊንም ውጪ ነው። እንግዲህ ክፍያን መሰረት አድርጎ ሙያዊ ግዴታን አለመወጣት ተገቢም ስላልሆነ ይሄ ከሰው ህይወት ጋር የተያያዘን ነገር ከክፍያ ጋር አያይዞ ክብር የሆነውን የሰው ልጅን ህይወት የሚታደገውን ሙያ ከዚህ ጋር አያይዞ ማድረግ ተገቢ እንዳልሆነና ሙያ ስነ ምግባርን ባልጠበቀ መልኩ ምናልባትም አንዳንዶቹ ወላድን ትቶ ጨቅላ ህጻንን ትቶ ድንገተኛ ክፍልን ጽኑ ህሙማንን ክፍል ትቶ መሄድ ይሄ በየትኛውም የጤና ሙያ ዲሲፕሊን ተቀባይነት የሌለውና እንደዚህ አይነት ድርጊትም የጤና ባለሙያው እንዲቆጠብና ለእንደዚህም አድርገው በሚገኙ አካላት እንግዲህ አስተዳደራዊ እርምጃም የጤና ስነ ምግባሩን በሚፈቅደው መልኩ እርምጃ ይወሰዳል።